ሶስት ኮንፊደንስን የምገልባቸው መንገዶች። አንደኛ ብሬኪንግ ፕሮሚስስ ቱ ዩርሰልፍ። ዛሬ እንደዚህ ያደርጋለሁ እንደዚህ ይሆናሉ እያልክ ግን ያን ነገር ሳታደርግ ቃልን የምጣጥፍ ነገር ከሆነ ኦሬዲ ኮንፊደንስን እየገደልከው ነው የምትመጣው። ጠዋት እነሳለሁ አልክ አይደለ? ጠዋት ተነስ። ጂም እጀምራለሁ አልክ፣ ጂም ጀምር። ሄደ ቸከሷን አወራለሁ አልክ፣ አውራት፣ አለቀ። ሁለተኛው ደግሞ ራስን ከሁሉም ጋር የምታወዳደር ከሆነ ከእንትና ጋርም ከገሊም ጋር እዛ ጋር ሰውነት ውስጥ የሚመች ነገር ከሆነ እዛ ጋር ደግሞ ላይፍ ስታይል ውስጥ ሁሌ ከነሱ ጋር የምታወዳደር ከሆነ ያ ነገር ጥሩ አይደለም። በእኔ አመለካከት ራስን ማወዳደር ጥሩ ነው፣ ግን ራስን የምታወዳድረው ዊን ማድረግ ከምትችላቸው ሰዎች ጋር ብቻ መሆን አለበት። የሆነ ሰው ምረጥ፣ ያንን ሰው ዊን አደርጋለሁ ብለህ የምታስብ ነገር ከሆነ ከዛ ጋር በቃ ራስን ኮምፔር አድርግ። እሱ የሆነ ነገር የተሻለ ነገር ሲያደርግ አንተም የተሻለ ነገር እያደረግ ሁለታችሁም ፑሽ ስትደራረጉ ኮምፓሪዥን በጣም አሪፍ ይሆናል። ግን የሆነ አንተ ማድረስ ማችልበት የሆነ ቦታ ላይ ካለ ሰው ጋር አሁን አንተ ታች ሆነ ራስን የምታወዳድር ከሆነ በጣም ራስን እንድትወቅስና እንድትጣል ያደርጋል። ሶስተኛ ደግሞ ኢግኖራንስን የምትፈራ ነገር ከሆነ አንድ ምሳሌ ልስጥ። በብዙ ሴቶች የሚወደድ ወንድ ካራክተር ካየ ያ ሰው ከዛ በፊት በብዙ ሴቶች ኢግኖር የተደረገ ወንድ ነው። አሁን ላይ ምንም ስለማይበርደው ምንም ስለማይጨንቀው ኢግኖር ይደረግ ትውደደው ትጥለው ምንም መስሎ ስለማይታየው የፈለጋትን ሴት ሄዶ ማውራት የሚችል ካራክተር ቢውል አድርጎ ስለመጣ ምንም ነገር አይመስለውም። ስለዚህ ኢግኖር መደረግን አትፍሩ። ሰው እንትን ይለኛል ምን ይለኝ፣ በቃ የሆነ ነገር ፈለጋችሁ ያን ነገር ሞክሩት፣ ተዋረዳችሁ፣ አለቀ። እንደዚህ አይነት ቪዲዮ እንዲደርሳችሁ ፎሎ ማድረጋችሁ እንዳረሱ። ደህና ሁኑልኝ።